ያሲን የሚባል ምናልባት ካሁን በፊት አንስቼው እንደሆነ አላውቅም የአዳማ ከንቲባ የነበረ አቶ ጁነዲን ሳዱ የኦሮሚያ ክልል ፕሬዝዳንት በነበሩበት ጊዜ ለአዳማ ከተማ ከንቲባ ሆኖ 2 አመት አዳማ ከተማን በከንቲባነት ያስተዳደረ ሰው አውቃለሁ። አዳማ ዩኒቨርሲቲ ለማስተማር ሲሄድ ነው ያገኘሁት ሰውየውና አላህ ይጠብቀው አሁንም ባለበት ምን ፖዚሽን ላይ እንዳለ አላውቅም። ያሲን አዳማ ከተማን ከንቲባ ሆኖ በመራበት ጊዜያቶች ውስጥ አዳማን ለውጧታል። ከተማዋ ላይ የሚገርም ነገር ፈጥሯል። ቤት እንኳን ሳይወስድ የቤት መስሪያ ቦታ ልክ እንደ አንድ መንግስት ሰራተኛ ከከተማዋ ዳር ከዩኒቨርሲቲው አጠገብ ነው የሱ ቤት። አሁን እሱ ቤት አርፌ ያውቃለሁ ከዩኒቨርሲቲ ለዳዋ ሂጄ ምሽት ላይ እና ምሪቱ ከከተማው ዳርቻ የተወሰነ ሺህ ብር ተከፍሎ የምትሰጥ ምሪት ነው። በወቅቱ ከተማው ላይ አይደለም ቤት የሰራው ህንጻ አይደለም የገዛው ምናምን ያነጸው ከተማውን በማስተዳደርበት ጊዜ የአዳማ ከተማ ነዋሪዎችን የሚለውጥ ስራ ሰርቷል። ለድሆቹ ጠበቃ ቆሟል። ከተማው ላይ ሲሰሩ የነበሩ መሰረተ ልማቶችን የከተማውን ነዋሪ ታሳቢ ባደረገ መልኩ ከተማውን በጠበቀ መልኩ ለመስራት ብዙ ለፍቷል ይላሉ እና ድሆች ስለሱ ይናገራሉ፣ ምስክርነታቸውን ይሰጣሉ። አባታችን ነው ይላሉ። የተቸገሩ ሰዎች ያሲን ረድቶናል ይላሉ። ያሲን ቢሮ ላይ እንደ አንድ ተራ ሰው ነው ማንም ሰው የሚያናገረው የነበረው። ውጣ ውረድ አልነበረም። የተለያዩ ተግባራቶቹ በጣም የሚገርሙ ነበሩና ታሞ ለሕክምና በመንግስት በፓርቲው ነው ተዋቶለት ታይላንድ ሂዶ የታከመው እና እዛ በሄደበት ጊዜ ቤቱን እንኳን የሚሰራበት መሬት ተቀብሎ ቤቱን አልሰራም። አንድ ባለሀብት ሰውዬ ናቸው እዛ አዳማ ከተማ ላይ የነበሩ አንድ ትልቅ ባለሀብት ታመው ለፈረንሳይ ለሕክምና ሊሄዱ ሲሉ ወስያ የሰጡት ያሲንን ቤት ሳትሰሩ ውርስ እንኳን እንዳትከፋፈሉ ነው በትሞት ብለው እዚህ ሀገር ላይ አንገታችንን ቀና ያደረገን ወንድም ነው የሱን ቤት ስሩ ብለው ቤት መስራት የጀመሩት። በመሐከል ብሎኬት ፈልገው ብሎኬት ሊገዛ በሚሄድበት ጊዜ አንድ ብሎኬት ነጋዴ ሰውዬ ያገኘዋል። እንዴ አቶ ያሲን አው እኔን ታገኛለህ አላውቅም እንዴ እኔ እኮ አንተ ባለ ውለታዬ ነህ ምን አድርጌልህ ይሄንን ዛሬ የምታየውን የዚህ ድንጋይ እንትን ማድረጊያ ማምረቻ የብሎኬት ምናምን ማድረጊያ እነዚህ ሁሉ መኪናዎች እኮ ባንተ ነው ያገኘሁት ክሬሸር አለው ምናምን እንዴት ውለታው ለህልኝ ምን አድርጌ አይ ጨረታ አሸንፌ አጽድቀህልኝ እንዴ ታዲያ አሸንፈህ አይደለ የፈረምኩልህ አያቱ ያሲን የዛን ጊዜ እኮ ማን ይሰጥ ነበር አንተ ስለሆንክ እኮ ነው አንተ እኮ የልጆች አባት ነህ 2 አመት ፈለግኩ ከስልጣን ወርዷል ከተባለ በኋላ ቡና ቤት ብሄድ አላገኝ ጫት ቤት ብሄድ አላገኝ የት ላገኝ የኔ ባለ ውለታ ነህ ያንተን ቤት የሚጨርሰው እኔ ነኝ ዛሬ ያለሁበት ቦታ ላይ እንድደርስ ያደረከኝ አንተ ነህ። የዛን ጊዜ ሰዎች እነሱ ለሚመስሏቸው ሰዎች ነው የሚሰጡት ለነሱ ግሩፕና ለነሱ አጋጆች ነው የሚፈቅዱት አንተ ግን በስራዬ ብቻ በሐቅ ወሰንክልኝ ሰው ነህ ብሎ በጣም የሚገራርም ነገር ታሪክ ታያለ። ይሄ ሰው አስብ እሱ ከስልጣን ወርዶ የሚፈልጉት ሰዎች ነበሩ የታለ